አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። ዛሬ ኢትዮ ቴሌኮም ነዳጅ ጨምረው ብሎ መሰለኝ ዋይፋይ ላይ 45% ጭማሪ አድርጓል። 700 ብር የምንከፍለው ወደ 1000 ብር አስገብቷልና ካሙዙ ካሳ በዘንድሮ ምርጫ የምክር ቤት አባል ለመሆን እየተወዳደረ እንደሚገኝ በዚህ ሰዓት እየወጡ ያሉ መረጃዎች እያመላከቱ ነው። የምክር ቤት አባል ለመሆን እጩ ሆኖ ለመወዳደር የትምህርት ዝግጅት አያስፈልግም ነው ነገሩ። ማንም ያልተማረ ሰው መጥቶ ምክር ቤት ገብቶ ሊወስንብን ይችላል ነው፣ እንደዚያ ነው። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን ሼር እንደራረጋለን። ለዚህ ውድ ቻናል አዲስ የሆናችሁ ይህንን ቻናል በመቀላቀል ሁልጊዜ የመለቃቸው ወቅታዊና ሰሞነኛ ቪዲዮዎች ወደ እናንተ እንዲደርስ ማድረግ ይቻላል። እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጓትና ወደ ዛሬ ቪዲዮቻችን እንሂድ። እናንተ ላይክ አደረጋችሁት ቪዲዮ ለብዙ ሰው እንዲደርስ ስለሚደረኝ አንድ ጊዜ ጠቅ እናርጋትና ወደ ዛሬ ቪዲዮቻችን። በዛሬው ዕለት አሳዛኙ ነፍሰ ጡሯ ላይ የደረሰው ግፍ ሲዘዋወር ተመልክታችሁታል ብዬ አስባለሁ። በዛሬው ዕለት ሸካ ዞን በጫጋ ጤና ጣቢያ የተከሰተው እጅግ አሳዛኝ ክስተት የጤና ተቋማቱ ለሰው ልጅ የሚሰጡት ዋጋ ጥያቄ ውስጥ የሚከት ሆኗል። አስቸኳይ ምጥ ላይ የነበረች አንዲት እናት ለተሻለ ሕክምና ወደ ማሻ ሆስፒታል ሪፈር ብትደረግም በአካባቢው የሚገኝ አምቡላንስ ናፍጣ የለኝም በሚል አስደንጋጭ ምላሽ አገልግሎት ሊሰጣታቸው። በዚህ ምክንያት እናቲቱ በከፍተኛ የጤና ስጋትና በምጥ ስቃይ ላይ እንዳለች በሞተር ሳይክል ተጭና ለከፋ አደጋ እንደተጋለጠች በሞተር ለመጓዝ ተገዳለች። ታዲያ ይህም ብዙዎችን አሳዝኗል፣ ብዙ እናቶችንም አስለቅሷል። እናንተ ምን ትላላችሁ? ይህ ምላሽ አግባብ ነው? ሐሳባችሁን ኮሜንት ላይ አስፍሩልኝ። እንግዲህ አንድ በምጥ ላይ ያለች እናት ወይ ደግሞ ነፍሰ ጡር ምን ያህል ነገሮችን ልትቋቋም እንደምትችል ማሰብ አይከብድም። በጣም ከባድ ነገሮችን ልትቋቋም የምትችለው ያ ነገር ባለበት በሞተር መሄድ ማለት በጣም ከባድ ነው እና ሲቀጥል የፈለገ ነዳጅ ቢጠፋ አምቡላንስ እስከሆነ ድረስ ለዜጎች ዝግጁ መሆን አለበት ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየታላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሰምታችኋል። ካሙዙ ካሳ የአዲስ አበባን ሕዝብ ወክሎ ፓርላማ ሊወዳደር በጣም ጉድ የሚያስብል መረጃ ነው። እንግዲህ ካሙዙ ካሳና ጋዜጠኛ በሻቱ ቶሎማርያም በዛሬው ዕለት ብልጽግና ባሳወቀው መሰረት የካ ክፍለ ከተማ ላይ የምርጫ ተወዳዳሪዎቼ ናቸው ለምክር ቤት ብሏል። የሚገርም አይደል? በነካጃችሁ አስጌ ዴንዶሾና እንዳልካቸው ዘነበንም ሹሟቸውና ሹመቱን ሙሉ አርጉት ከማለት ውጪ ይሄንን ቀልድ ምንም ጊዜ ሰጠን ምንቀልደው ነገር አለ። አዲስ አበባ ተወልዶ የማያውቁ አዲስ አበባና አዲስ አበቤነትን ሲያጥላሉ ሲሰድቡ የሚውሉ ግለሰቦችን መሾም ብርቁ ያልሆኑ ብልጽግና ፓርቲ ዛሬ ደግሞ በእንቅልፍ ያስቸገረኝን ፓርላማ በሙዚቃ ያነቃቁልኛል ብሎ እነ ካሙዙ ካሳን አምቶ ፓርላማ ላይ ያስገባቸው ነው። ዳዴ ሲል የነበረውን የኢትዮጵያ ሙዚቃ ድድም በሚል ቁም ነገር መሳይ ነገር አመድ ያደረጉት እነ ካሙዙ ካሳ አሁን ደግሞ የብልጽግናን እንቅልፋን ፓርላማ እንቀሰቅሳለን ብለው እየመጡ ነው እና አቤል ሙሉጌታንም በሌላ ክፍለ ከተማ ላይ እንደምናያቸው አንጠራጠርም። ብልጽግና ቀልድ አያልቅበትም። እነ ፍልፍሉ የማይቀልዱትን ቀልድ የሚቀልደው ብልጽግና የአዲስ አበባን ሕዝብ ሲሰድቡ የሚውሉትን አዲስ አበባ ተወልደው የማያውቁትን የአዲስ አበባ ስነልቦና የሌላቸውን ሰዎች እያመጣ የአዲስ አበባ ወኪል ናቸው ማለት ከጀመረ ሰነባብቷል። የካሙዙ ሊገልም የሚችል ነው ግን በጣም ነባሪ ስለሆነ ብቻ የሚቀናበር አይጠፋም ተብሎ ሊሆን ይችላል። ፓርላማ ውስጥ የአዲስ አበባ ህዝብ የሚቀለድብህ እዚህ ድረስ ነው። ከከተማ አፈናቅሎ ዳር ያስወጣ አዲስ አበቤነትን ቅንጦት እንዲሆን ያደረገ መሀል ከኖርክበት ከተወለድክበት ንብረት ካፈራህበት ጉርብትና ካዳበርክበት ሰፈር ነቅሎ ዳር ካደረገ በኋላ አሁን ደግሞ መሃሉ ላይ አንተም አታስፈልግም ብሎ አንተን የማይመስሉ ሰዎችን ፓርላማ ላይ ያስገባልን። በቀልድ በዚህ ቀልድ እየተዝናና ትቀልዳለህ። ትግሉን ተቀላቅለ አብይን ታስወግዳለህ። ምርጫው ያንተ ነው። አዲስ አበባ እንግዲህ ሰሞኑን ከተሰሙ በጣም ቀልድ ከሚመስሉ መረጃዎች መካከል አንደኛው ይሄ ነው። ብዙ ሰዎች በዚህ ጉዳይ ላይ ሐሳባቸውን እየሰጡ ይገኛሉ። ምን አይነት ድፍረት ነው? ምን አይነትስ እንዴትስ ብታስቡት ነው የሙዚቃ ባለሙያን ለፖለቲካ ፓርቲ እጩ ወይ ደግሞ ለፖለቲካ የተወካዮች ምክር ቤት ውስጥ እጩ የምታደርጉት እያሉ
በጣም ብዙ ሰዎች በዚህ ጉዳይ ላይ ሀሳባቸውን እየሰጡ ይገኛሉ። ከዚህ ቀደም ያው የማስተዋል ወንደሰን እግር ኳስ ፌዴሬሽን ውስጥ እንደገባች እናውቃለን እና የኢትዮጵያ እግር ኳስ ፌዴሬሽን አሁን ላይ ምን አይነት ደረጃ ላይ እንዳለ መናገር አይከብደንም፣ ሁላችንም ታውቁታላችሁ ብዬ አስባለሁ። እስኪ እነማን ምን አሉ የሚለውን በቪዲዮ እንመልከት። 10ኛ ክፍል ማትሪክ ማለፍ ያልቻለ ሰው በአዲስ አበባ ነዋሪ ዕጣ ፈንታ ሲወስን ነው ነገሩ። ማንም ያልተማረ ሰው መጥቶ ምክር ቤት ገብቶ ሊወስንብን ይችላል ነው። እንደዚያ ነው። ካሙዙ ምንም የትምህርት ዝግጅት እንደሌለው ራሱ በይፋ ስሙት። ምንም በቃ አንደኛ ውጤቱም ጥሩ አልነበረም። ሲ እንዳለነፍ ብዙ ሲ ትምህርት ላይ የለውም። ስለዚህ እድል ነው። 10ኛ ክፍልን አልተሻገርኩም። ማትሪክ ጠቅላላ ሲመቱብኝ ወዲያ አሽቀንጥሬ ትምህርት በቃኝ ብዬ ትቻለው ብሎ የተናገረ ሰው የአዲስ አበባ ከተማ ነዋሪ ዕጣ ፈንታ ላይ ህልውና ላይ ሊወስን ምክር ቤት ገብቶ እንዲያገለግል ለመወዳደር እጩ ሆኖ ቀርቧል። የብልጽግና የሆነ ፓርቲ አባል ሊሆን ይችላል፣ ባገሩ መንግስትን መደገፍ ይችላል፣ ሌላም ነገር። ይሄ ግን ማለት ምክር ቤት ገብቶ የዜጎች ዕጣ ፈንታ ላይ ለመወሰን ያበቃል ማለት አይደለም። የትምህርት ዝግጅት ያስፈልጋል። ያልተማሩ ሰዎች ፖለቲካ ውስጥ ገብተው ተመሩ መምራት ከፈለጉ እንዴት ልንሆን ነው ወገን? ከባድ ነው በጣም። ካሙዙ ወይ መጀመሪያ ተማርና ና፣ ከዛ በኋላ ችግር የምር ሙዚቃ ይሻላል። እኔ ሙዚቃዎች ወዳጅ ነኝ። ብቻ ይህ መረጃ ብዙዎችን ያዝናና መሆኑ ተገኝቷል። ለምን በጣም የማይጠበቅ ነገርና አንዳንዴ የማጠብቁት ነገር ገጥሟቸው አያውቅም በህይወታችሁና እንደዚህ አይነት ነገሮች በአዝናኝ መልኩ ሊቀየሩ ይችላሉና ብዙ ሰዎች የካሙዙ ካሳን በዚህ ጉዳይ መምጣት አልጠበቁትም ማለት ነው። እና ሲቀጥል ደግሞ እኔ ትክክል ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን በጨዋ ደንቡ ኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄ ማንሳት አይደለም ግለሰብ ላይ ጥያቄ ለማንሳት የፈራ ትውልድ መንግስትን ሊጠይቅ አይችልም ይላል። ሊንክ ሪፖስት ትዊት ያደረጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ፣ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅመው ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርቶ እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብተው በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢናም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያንን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። አመሰግናለሁ። የሰሞኑን ርዕስ ደግሞ ያው ይህ ነው፣ የቢኒያም መቄዶንያና የነ ማስተላለፍነት ጉዳይ ነው እና ብዙ ሰዎች ይህንን ነገር እየተቀባበሉት ይገኛሉ። እኔም በዚህ ጉዳይ ላይ ያለኝን አስተያየት ለእናንተ ላጋራችሁ እና ይህ ነገር እኔ መጥፎ ነው ብዬ አላስብም። አንዳንዴ ነገሮችን ስንጠይቅ ነው ብዙ ጊዜ ያው ስለዛ ነገር ልናውቅ የምንችለው። እነሱ ቢያደርጉትም ባያደርጉትም ኦዲት ቢደረግ እኔ ክፋት አለው ብዬ አላስብም። ሲቀጥል ደግሞ እነሱ እኮ ግዴታ ሙሉን እኮ ለግለሰቡ መስጠት አለባቸው ብዬ አላምንም። ለምን ስራ የላቸውም። ቢያንስ የሆነ ኮሚሽን ለእነሱ መታሰብ አለበት ብዬ ነው ማምነው። እስኪ እናንተ የኔን ሀሳብ ትጋሩኛላችሁ ወይስ እናንተ የራሳችሁ ሀሳብ አስተያየት ካላችሁ ሀሳባችሁ በኮሜንት ተሰውቁ።
እነ ሰራዊት ፍቅሬ በምን ህግ ነው የሚጠየቁት ላላችሁ ሰዎች ምላሽ አለ። በተለይም አርቲስቶች፣ ታዋቂ ግለሰቦች ካሁን በኋላ ማስታወቂያ ስትሰሩ ይሄንን ህግ የኢትዮጵያን ህግ ማወቅ አለባችሁ። እስከ መጨረሻው ተከታተሉ፣ ይጠቅማችኋል። ማስታወቂያ ለምትሰሩ፣ ለምታስተዋውቁ፣ ብራንድ አምባሳደር ለምትሆኑ በጠቅላላ ይጠቅማችኋል። ከባድ መረጃ ነው። በኢትዮጵያ ህግ ማስታወቂያን የሸማቾች መብትንና የአስተዋቂዎችን ማለትም አርቲስቶችና ታዋቂ ግለሰቦችን ኃላፊነት የሚገዙ ሁለት ዋና ዋና አዋጆች አሉ። እነሱም የማስታወቂያ አዋጅ ቁጥር 759 ህዝባር 2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ናቸው። እንደ ህግ አማካሪው ገለጻ እነዚህ ህጎች ከሰሞኑ የፊንቴክ የኤሌክትሪክ መኪና ማጭበርበርና ከታሰሩት አርቲስቶች ማለትም ከነ ሰራዊት ፍቅሬ አንጻር ሲታዩ ስለ አስተዋዋቂዎቹ ኃላፊነት የሚከተሉትን ጥብቅ ድንጋጌዎች ያስቀምጣሉ። አንደኛ፣ የምታስተዋውቁት ድርጅት ትክክለኛ መሆኑን ማረጋገጥ። ብዙ ታዋቂ ሰዎች እኔ የተሰጠኝን ጽሁፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም ነበር የሚል መከላከያ ሲያቀርቡ ይሰማል። ነገር ግን የማስታወቂያ አዋጁ ማንኛውም የማስታወቂያ ወኪል ማለትም ማስታወቂያውን የሚሰራው ግለሰብ ወይም ድርጅት አሰሪው የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ግዴታ እንዳለበት አዋጁ ይደነግጋል። ለምሳሌ በ950 ሺህ ብር መኪና እናስረክባለን ወይም የ10 በመቶ የፀሐይ ኢንሹራንስ ዋስትና አለው የሚል ማስታወቂያ እነ ሰራዊት ፍቅሬ፣ መንሱር ጀማል እና የተለያዩ አርቲስቶች ሲሰሩ አስተዋቂዎቹ የውሉን ህጋዊነትና የድርጅቱን ፍቃድ አስቀድመው መጠየቅና ማረጋገጥ ነበረባቸው። ሁለተኛው የጋራ ጠቃሚነት ወይም ደግሞ ጆይንት ሊያቢሊቲ የሚባለው ነው። የማስታወቂያ አዋጅ ቁጥር 759 ህዝባር 2004 አንቀጽ 30 ስለ ኃላፊነት እጅግ ግልጽ የሆነ ድንጋጌ አለው። ህጉ እንደሚለው ተቃራኒ ማስረጃ ካልቀረበ በስተቀር የዚህን አዋጅ ድንጋጌ በመተላለፍ የተሰራጨ ማስታወቂያ በማስታወቂያ አስነጋሪ ማለትም ኩባንያው፣ በማስታወቂያ ወኪሉ ማለትም በአስተዋቂው ወይም አርቲስቱና በማስታወቂያ አሰራጩ ማለትም ሚዲያው ፍቃድ እንደተሰራጨ ተቆጥሮ በህግ ጠያቂ ይሆናሉ። ይህ ማለት ማጭበርበሩ ሲከሰት ኩባንያው ብቻ ሳይሆን ህዝብን እንዲያምን አድርገው ማስታወቂያ የሰሩት አርቲስቶችና ያስተላለፉት ሚዲያዎች ጭምር በህግ ፊት የጋራ ጠያቂነት አለባቸው ማለት ነው። ሶስተኛው ሐሰተኛና አሳች ማስታወቂያ ነው። በሌላ በኩል የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ሸማቹን የሚያሳስቱ የንግድ ድርጊቶችን በጥብቅ ይከለክላል። የአንድን ዕቃ ትክክለኛ ዋጋ መደበቅ፣ ለምሳሌ ታክስና ኢንሹራንስን ደብቆ 950 ሺህ ብር ብቻ ነው ማለት የሌለን የአቅርቦት ጊዜ አጋኖ መናገርና በተጠቃሚ ላይ የኢኮኖሚ ጉዳት የሚያደርሱ አሳሳች ማስታወቂያዎችን መስራት በህግ የሚያስቀጣ ወንጀል ነው። አስተዋቂዎቹ በማጭበርበር በቀጥታ ተሳትፎ ባይኖራቸው እንኳን ኃላፊነታቸውን በአግባቡ ባለመውጣታቸው ማለትም በቸልተኝነት በህዝብ ላይ ለደረሰው የገንዘብ ኪሳራ ተጠያቂ ሊሆኑ ይችላሉ። ሸማቾች የተታለሉት የእነሱን ዝናና ማረጋገጫ አምነው በመሆኑም ተጎጂዎች ካሳ የመጠየቅ መብት አላቸው። ተጨማሪ መረጃዎችን ይዘንላችሁ እንመጣለን። እንግዲህ መንሱር ጀማል እነ ሰራዊት ፍቅሬ በአሁኑ ሰዓት እስር ቤት ይገኛሉ። ምንድነው እሱም ያው ፊንቴክ ኢንቨስትመንት የተባለውን ድርጅት ሲያስተዋውቁ ነበረ እና ይህ ድርጅት መጨረሻ ላይ በአጭበርባሪዎች የተሞላና የብዙ ሺህ ሰዎችን ብር ዘርፎ የጠፋ ድርጅት ሆኖ ተገኝቷል እና እኛ ምንም የምናውቀው ነገር የለም፣ ውል አነበብን እንጂ ያው የተሰጠንን አንብበን ነው የተረዳ ነው እንጂ እኛ ምንም የምናውቀው ነገር የለም እያሉ ሲከራከሩ እንደቆዩ ላቃላችሁ ብዬ አስባለሁ። በተለይ መንሱር ጀማል ማለት ነው እና የሰውን ገንዘብ ካስፈሉ በኋላ እኛ ምንም የምናውቀው ነገር የለም ማለት ትንሽ ከባድ ይመስለኛል። እነሱ የተጠቀሙበት ነገር ይኖራል በእርግጠኝነት። ከዚህ በፊት ሰለሞን ቦጋለ አንድ ኢንተርቪው ላይ ቀርቦ ያው እኔ መኪና ተሰጥቶኛል፣ ያው ብራንድ አምባሳደር ሆኖ መኪና እንደተሸለመው ሁላችንም እናውቃለን እና እሱ መኪና ተቀብሎ ለህዝቦች ግን መኪና ይገዛላችኋል በማለት ብዙ ብሮችን ካሰባሰቡ በኋላ እኛ እናቅም ማለት ትንሽ እኔ ጥሩ ነው ብዬ አላስብም። እንደዚህ አይነት ነገሮችን መጀመሪያውን መከታተል አለብን ብዬ አስባለሁ። ይህንን ነገር ከመጀመሪያውኑ ያጋለጠው አወንታ በርሲሳ የተባለ አንድ ግለሰብ አለ። ከመጀመሪያው ጀምሮ ብሩን አትክፈሉ እያለ
ብዙ ሰዎችን ሲያስጠነቅቅ የነበረ ግለሰብ ነው እና ይህ ግለሰብ ማን ነው የሚለውን እስኪ አብረን በቪዲዮ እንመልከት። አሁን ከታሰሩ በኋላ የተናገረው ንግግር አለ፣ እስኪ እንመልከት። ፌዴራል ፖሊስ ምስጋና ለፌዴራል ፖሊስ እና የሰዎቻችንን ነገር ሌላ ጊዜ እናወራዋለን። ግን እዛ ያየዋቸውን አንዳንድ ትዝብቶች ልንገራችሁ። በገባሁባቸው ቢሮዎች ያሉ የሰነድ ብዛቶች፣ ያሉ የዶሴ ብዛት፣ ግማሹ ኦልሬዲ ፍርድ ቤት የደረሰ ነው፣ ግማሹ አክቲቭ ነው ገና ወደ ፍርድ ቤት ሊሄድ እንትን ያለ ነው፣ ግማሹ በመረጃ ደረጃ ያለ ነው። እንግዲህ ይህን ስታስቡ ሀገራችን ላይ እየመጣባት ያለው የወንጀለኛ ብዛት፣ የሌባ ብዛት፣ አይነቱ ደግሞ አዳዲስ አይነት የሌብነት አይነት ማለት ነው። ይህንን ከመረጃ ጀምሮ እስከ መጨረሻው ፍርድ ቤት ድረስ በጣም ብዙ ፕሮሰሶች አሉ። መረጃ ትቀበላለህ። እሱ መረጃዎች፣ ምስክሮች ጠርተህ የተለያዩ ሰዎችን ዶኩመንቶችን አሰባስበህ ማስረጃ ታደርገዋለህ። ያንን ማስረጃ ደግሞ ከሀገራችን ሕግ ጋር ከወንጀለኛ መቅጫ ሕግ ጋር ከፍትሐ ብሔር ሕግ ጋር እንዴት ነው ሊጣጣም የሚችለው? እንዴት ነው ክስ ልመሰረት የምችለው? በዛ ላይ አስቸጋሪ የኢትዮጵያውያን የምስክሮች ባህሪ አለ፣ የሚዋልል ወደዛ ወደዚህ የሚዋልል ማለት ነው። እሱን ሁሉ ችለህ ፍርድ ቤት ይዘህ ስትሄድ ደግሞ የተለያዩ ጫናዎች ይኖሩብሃል። አንዳንዶቹ ቀድመው ይሄዳሉ፣ በገንዘብ ኃይል ይሄዳሉ፣ በፖለቲካ ኃይል ይሄዳሉ። ቀድመው አለቆቻችሁ ጋር ሊሄዱ ይችላሉ፣ ፍትህ ሚኒስቴር ሊሄዱ ይችላሉ፣ ፍርድ ቤት ድረስ ሊሄዱ ይችላሉ፣ ዳኞች ጋር ድረስ ሊሄዱ ይችላሉ። እነዚህን ሁሉ ተቻችላችሁ አንዳንዶቹ እንደውም በገንዘብ ራሱ መርማሪዎቹ ጋር ሊመጡ ይችላሉ። እምቢ ስትላቸውም ሊያስፈራሩ ሊሞክሩ የሚችሉ ሰዎች ሊኖሩ ይችላሉ። ሌባ ቀልብ የለውምና ይሄን ሁሉ ነገር ችላችሁ በተለይ የፊንቴክን ስራ ብዙ መከራ ያየንበት ስራ ስለሆነ በጣም ብዙ ነገሮች በጣም ብዙ ነገሮች የተማርንበትም ስለሆነ መረጃዎችን ሲሰጥ ነበር። ይሄን ነገር ችላችሁ እዚህ አሁን ያለበት ደረጃ ድረስ እንዲደርስ ያደረጋችሁ መርማሪ ፖሊሶች፣ አቃቢ ህጎች፣ ይሄን ትዕዛዝ በመስጠት የተባበራችሁ የስራ ኃላፊዎች ጭምር እጅግ ምስጋና ይገባቸዋል። ነገር ግን እንደ ፍትህ ሚኒስቴር ያሉ በጣም የመዘናጋት እና ኬዙን ዲፕሊ አለማወቅ፣ ቸልተኝነት ይታይባችኋልና አስተካክሉ። ፌዴራል ፖሊስ በዚህ አጋጣሚ በግሌ አመሰግናለሁ። በፊንቴክም የተበሉ ቪክቲሞች ያመሰግናሉ። በዚህ ውስጥ የተሳተፋችሁ ሁላችሁም ክብር ይስጥልኝ ማለት ወዳለው የደሃን እንባ እያበሳችሁ ናችሁና። እንግዲህ ይህ ግለሰብ ገና እነ መንሱር ጀማል ፕሮሞት ሲያደርጉ መኪናውን ገና ከውጭ እያስመጡ በሚመስል መልኩ ቪዲዮ እየቀረጹ ሲለቁ ማለት ነው እንዳትበሉ ብራችሁን አደራን ያልተናገርኩም እንዳትሉ እያለ በጣም ብዙ አይነት ቪዲዮችን ሶሻል ሚዲያ ላይ እያጋራ ነበር። በተለይ ያው ቲክቶክ መንደር ላይ ማለት ነው እና እያጋራ ነበረ። ግን ሰዎች አንዳንዴ ሰው የሚለንን ብንሰማ ጥሩ ይመስለኛል። በተለይ ደግሞ እንደዚህ አይነት ነገሮችን ስንወስን ከብዙ አንግሎች ብንመለከት ጥሩ ይመስለኛል። በጣም በብዙ ሺህ ሰዎች ናቸው ተበልተው ያው እዚህ ጋር እንደምትመለከቱት ያው እዛ ሄደው እየጠየቁ ነበረ። ይሄ ነገር ከተፈጠረ በኋላ ማለት ነው እዚህ ሀገር ላይ እንደዚህ ነገር ስላልተለመደ ማለት ነው። በስተመጨረሻም ግን በአሁኑ ሰዓት ይህ ነገር ተፈጥሯል። እነ መንሱር ጀማልም እነ ሰራዊት ፍቅሬም በፌዴራል ፖሊስ ቁጥጥር ስር ውለዋል ማለት ነው። ከዚህ ጉዳይ ሳንወጣ ሉላ ገዙም ለዚህ ነገር ተጋልጣ ነበረ እያሉ ብዙ ሰዎች ቪዲዮ እያዘዋወሩ ይገኛሉ። እስኪ አንድ ቪዲዮ ልጋብዛችሁና እኛም አብረን ሀሳብ አስተያየታችንን እንሰጣለን። ሉላ ገዙና ፊንቴክ ኢንቨስትመንት ጋር ያላቸውን የስፖንሰርሺፕ ስምምነት ማቋረጣችን ይታወቅልን ሲሉ ይፋ ማድረጋቸው ስፖንሰርሺፕ አቋርጣለች ማለት ነው ሉላ ገዙ። ሰበር ዜና፣ ሰራዊት ፍቅሬና መንሱር ጀማልን በፌዴራል ፖሊስ ቁጥጥር ስር ዋሉ። ጉድ ተሰርቼ ነበረ። እንግዲህ ሉላ ገዙም ነበረች መጀመሪያ ላይ ማለት ነው እና ያው ያልተመቻት ነገር አለ መሰለኝ። ይህ ነገር ከተጀመረ በኋላ ነው ያው የስፖንሰርሺፕ ውሏን ያቋረጠችው ማለት ነው። ግን ይህ ነገር ይቀርላታል ብዬ አላሰብም። ያው በዚህ ነገር ውስጥ ያሉ ግለሰቦች በሙሉ ምርመራ ስለተከፈተባቸው ማለት ነው። ያው አብሯት የሚሰራው ባልደረባዋ ራሱ ዳንኤል ራሱ የዚህ ነገር ሰለባ ሆኗል ማለት ነው እና እሷም ትታሰራለች የሚሉ ብዙ አይነት መረጃዎች እየወጡ ይገኛሉ በአሁኑ ሰዓት ላይ። ግን ሉላ ገዙ ቀድማ ስላቋረጠች ትንሽ የምትተርፍበት አድቫንቴጅ ይኖራል ብዬ አስባለሁ። ዛሬ ኢትዮ ቴሌኮም ነዳጅ ጨመረ ነው ብሎ መሰለኝ ዋይፋይ ነዳጅ ጨመረ ጭማሪ አድርጓል። 700 ብር ዘረፋ ነው የተያያዙትን ቴሌ አስገብቷልና
ምንድነው ነዳጅ ጨመረ ብለሽ ነው ፍርዬ? ቆይ እኔ ከ45% በላይ በአንድ ብሮድባንድ ዋይፋይ ላይ ጨመራችሁት። ሰው ታዲያ እንዴት ነው ወደ ዲጂታል ኑ የምንባለው? አብይ አህመድ እነዚህ ሰዎች ዞር ካላረግ ህዝቡን ማማረር ነው የያዙትና በዚህ ሰዓት መንግስት ሁሉ ነገር ወደ ዲጂታላይዜሽን ይዞ እየሄደ ነው። ዲጂታል ነው። ምርጫ ብትሄድ ዲጂታል ነው። በዲጂታል ስለሆነ ኔትወርክ ይፈልጋል። መታወቂያ ላይም ዲጂታል ነው። መታወቂያውም ኔትወርክ ይፈልጋል። እንደገና አሁን መንግስት ሰራተኞች በጠቅላላ የኢትዮ ኮደርን ካልተማራችሁና ሰርቲፋይ ካልሆናችሁ ሰርቲፋይ ደረጃ እድገታችሁ ይቀንሳል ተብሎ ማርክ ይዞ መጥቷል። ይሄን ለመማር የግድ ኔትወርክ ያስፈልጋል። ቤታቸው ገብቶ ዋይፋያቸውን ጠቅጠቅ ለሚያደርጉ ሰዎች ሁሉ መከራ ይዘሽባቸው መጣች እና ማትችሉ ሰዎች እዚህ ስልጣን ላይ ወጥተዋልና ፍርዬ ሪዛይን አርጊ። እግዚአብሔር ምስክሬ ነው። ኢትዮ ቴሌኮም ላይ ያለሽው ሰው ሪዛይን አርጊና ፖለቲካ ቦታ ነው። ይሄ ቦታ የነጋዴ ወይ ቸርቻሪ ቦታ አይደለም እና ይሄ የብቃት ችግር ነው። ይሄ ቦታ የፖለቲካ ከባድ ነው እውነት። የነጋዴ ወይ ቸርቻሪ ቦታ ፖለቲከኛ ቦታውን አይቶ ነገሮችን ማስተካከል የሚችልበት ቦታ ነው። ሼም ነው። ታረኛ እኛ ስንናገር ፍርድ ቤት ለፍርድ ቤት ያንከራትቱናል። እንግዲህ ኢትዮ ቴሌ ሰሞኑን ቀልድ ነው መሰለኝ የተያያዙት። በአንድ አመት ውስጥ የጨመሩት የገንዘብ ማት ልነግራችሁ አልችልም። ያው ኢትዮጵያ ላይ ያላችሁ ግለሰቦች ይሄኛውንም ትረዱኛላችሁ ብዬ አስባለሁ። በጣም ሚዘገንን ጭማሪ ነው እየተደረገ ያለው እና ይህ ነገር እኔ አግባብ ነው ብዬ አላስብም። ሰሞኑን በመቅዶኒያ ዙሪያ ላይ የሚነሱ ሀሳቦች አሉ። የመጀመሪያው ጥያቄ ገንዘብ ኦዲት ይደረግ ነው። ሁለተኛው ደግሞ ራሱን የሚችልበት መንገድ ይፈጠር ነውና ይህን ነገር ትክክል አይደለም ብላችሁ በቦታው መሆናችሁ ተቋማችሁ እነዚህ አባቶች በተኑ ወይ ምናምን ያላችሁ ቪዲዮ የሰራችሁ ሰዎች አላችሁ። ግን ይሄ ሐሳብ ምንድነው መጥፎነቱ? ምንድነው ችግሩ? መቅዶኒያ በቀን 3 ሚሊዮን ብር ወጪ እንዳለበት ተናግሯል። በተለያየ ክፍለ ሀገራት ደግሞ 6 ቅርንጫፎች እንዲከፍት እንደሆነ ሰምተናል። ስለዚህ ገንዘብ ያስፈልጋል። ገንዘብ ደግሞ በየአመቱ ሁሌ ከሚለመን አሁን በሚሰበሰበው ገንዘብ ከተማ መሀል ላይ ህንጻዎችን ገዝቶ በማከራየት በሆቴል ዘርፍ በመሰማራት በኢንዱስትሪ ዘርፍ በመሰማራት በትራንስፖርት ዘርፍ በመሰማራት የማስታወቂያ ስራ እንዲሁም ደግሞ አዋጭ የሚባሉ ትልልቅ ቢዝነሶችን ከትልቅ ቢዝነስ አማካሪ ሰዎች ጋር ሆኖ ራሱን የሚችልበትን መንገድ ቢፈጥር አቅም ቢፈጥር ምንድነው ችግሩ ማለት ነው? እኮ ትክክለኛ ጥያቄ ነው። ቢኒያምን ማንም ሰው የሚወደው የሚያከብረው ሰው ነው። በሱ ደረጃ ሰው ማለት በቃ ማንም ሰው የሚወደው የሚያከብረው ሁላችንም በአንድ የምናከብረው የምንወደው ሰው ነውና ለሱ ከማሰብ ነው ብዬ አስባለሁ። ምክንያቱም ይሄ ድርጅት አንድ ቀን ቢበተን ገንዘብ በማውጣት ወይንም በእንደዚህ አይነት ነገሮች ቢበተን ሁሉም ሰው ማዘኑ አይቀርም። ስለዚህ አቅም ካለው ግን የራሱ ገንዘብ ካለው ግን ይሄ ድርጅት ረጅም ጊዜ የሚቆይ ይሆናል ማለት ነው እና በዚህ ጉዳይ ላይ ምናልባት እኔ ያልገለጽኩት ነገር የተሳሳትኩትም ነገር ካለ ኮመንት ላይ ጻፉልኝ። ሀሳብ አስተያየታችሁን ይመቻችሁ። የሰሞኑን ርዕስ እንግዲህ ብዙዎችን እያጨቃጨቀ ይገኛል። በአንድ ጎራ ተከፍለው ያው በሁለት ጎራ ሆኖ እየተከራከሩበት ይገኛል። ግን እኔ የዚህን ያክል አከራካሪ ጥያቄ ነው ወይ ደግሞ አከራካሪ ሀሳብ ነው የተነሳው ብዬ አላስብም። ምክንያቱም እንደ ግለሰብ ያው አንዳንድ ሰው መጠየቅ ካለብን የመጠየቅ ያለብንን ነገር መጠየቅ እንችላለን፣ ያን ሰው በማያስጨንቅ ሁኔታ ማለት ነው። ሲቀጥል የዚህን ያክል ከባድ ጥያቄ አይመስለኝም። የቢኒያምን ህልውና የሚጎዳ ጥያቄ ነው ብዬ አላስብም። ኦዲት መደረግ አለበት ወይ ደግሞ እኔ በጣም ያስማማኝ ሀሳብ ምንድነው ሁሉ ጊዜ እንደዚህ በመዋጮ በሚሰበሰብ ገንዘብ ከሚሆን ለምን አንድ ቋሚ ስራ ተፈልጎ ወይ ደግሞ ያ ድርጅት የሆነ ገቢ የሚያገኝበት ኢንካም የሚያገኝበት ነገር ተፈጥሮ ሁሉ ጊዜ በዛ አይተዳደርም እያሉ ነው ብዙ ሰዎች እና ይህ ነገር ለምን ቅር እንደሚያሰኛቸው ብዙ ሰዎችን አልገባኝም። እስኪ እነማንን ነው ቅር ያሰኝ የሚለውን አብረን በቪዲዮ እንመልከት። ጥያቄ እየተነሳ ነው የምትሉት እንዲህ አይነት አጋንንታ የሚሆኑ ሰዎች የሚያቀርቡትን ሀሳብ ነው። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ የተከፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢኒያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢኒያም ጦር በኩል አድርገህ ልትዋጋ እንደወጣህ ያስታውቅብሃል። መስመር ይዘርጋን ያሉት አንዳንድ ሰዎች ይህ ገንቢ ሐሳብ ነው። ገንዘባችሁን ስጡኝ አስተያየት አትስጡኝ የሚባል ነገር የለም። አቤል አቡና ምን አይነት ባለጌ ምን አይነት ነውረኛ ሰው እንደሆንክ ያስመሰከርክበት ቪዲዮ ነው ብዬ አምናለሁ። እኔን ባሮክን እኔን የማታቀኝን ሰው ስለፈረስከኝ የሆነ ቦታው ላይ ስለሰፋኸኝ አይደለም፣ ስለቀዳኸኝ አይደለም፣ ስለደመርከኝ አይደለም ይሄንን ቪዲዮ እየሰራው ያለሁት ወይንም ደግሞ ነውረኛ ነህ ባለጌ ነህ እምልህ ከእንደዚህ አይነት አንግልና ከእንደዚህ አይነት አንጻርም አይደለም። እግዚአብሔር ሕያው እግዚአብሔር ምስክሬ ነው። ነገር ግን ልክ በሚመስል ነገር ልክ ያልሆነ ነገርን በሰዎች ልብ ውስጥ ለመክተት የሄድክበት ርቀት ግን ከፈጣሪ እንደሚያጣላህ ግን እንድታቀውና እንድትረዳው ፈልጋለሁ።
አንተ እዚህ ሚዲያ ላይ መጥተህ በገለጽከው ፖላይት በሆነ ባቀረብከው ልክ ነው ቢኒያም ላይና መቅዶኒያ ላይ ትችት የነበረው። ባሮኪ ወንድሜ አሁንም ቢሆን መጀመሪያ የነገርኩህን ምክሬን አላስተካከልከው። የተጠየቅከውን ጥያቄ በግል መመለስ ስትችል አንተ ግን ዶክተር ቢኒያምና መቅዶኒያ ጀርባ ሆነ የዶክተር ቢኒያምና የመቅዶኒያን በጎ ተጽዕኖ ያነሳሳቸውን ወዳጆቻቸውን ለመጠቀም ነው የፈለግከው ለግል ጦርነት። እንደዛ ነው ንግግሩ የልጁ። ይሄ የግል ጥያቄ ነው የተጠየቀው። አጋንንታም ያልካቸው ሰዎች የጠየቁት አንተን በተመለከተ የኦርቶዶክስ አብያተ ክርስቲያናት ግንባታ ላይ የምታደርገው ተሳትፎን በተመለከተ ለግንባታ ማሰባሰቢያ ተጠርተ በምትሄድበት ቦታ ሁሉ ኮሚሽን ትቀበላለህ። የኮሚሽን ስራ ነው እየሰራ ያለው ለጽድቅ እግዚአብሔር ይከፍለኛል በሚል እምነት የቤተ ክርስቲያኒቷ ተወላጅ በመሆን ሳይሆን ለትርፍና ለድለላ ነው የምትሄደው የሚል ክስ ነው የተከሰስከው። ስለዚህ ዶክተር ቢኒያምንም ሆነ መቅዶኒያን ወደ ዳር አስቀምጥና ራስህን ችለ ያንተን ጦርነት ላይ እነሱን ሳታካትት በግልክ ንጹህ ነኝ አባቶች ይመሰክሩልኛል የሄድኩባቸው አብያተ ክርስቲያናት እነዚህ ናቸው እነዚህ ቦታ ላይ ስገኝ አንድም ኮሚሽን አልተቀበልኩም የቤተ ክርስቲያኒቷ ልጅ ስለሆንኩኝ በዛች ቤተ ክርስቲያን ስለተወለድኩኝ ቤተ ክርስቲያኗ የኔ ቤተ ክርስቲያን ስለሆነች ነው የቆምኩላት ጊዜን የሰጧት ምትል ከሆነ ማስረጃህን አውጥተ ለጠየቁ ሰዎች ተገቢውን መልስ አምጥተ መገላገል ነው ያለብህ። ባለጌነ በጣም ባለጌነ ብለ ደጋግመ ተናግረኛል። እኔ እንደዚህ አይነት ቃል አልጠቀምም። እውነቱን ግን ባልተጋነነ ቁጣ ባልተጋነነ ስሜት በተረጋጋ መንፈስ ልንገርህ ብዬ ነው። አንተ ብዙ ጊዜ ቪዲዮዎችህን እንደምመለከታቸው ሰዎችን የሚወዱት ሃይማኖታቸው በኩል ስሜታቸውን በመኮርኮር እላይ አድርሰክ ነው የፈለግከውን ሐሳብ የፈለግከውን ፖይንት ጋር የምትደርሰው። እኔ እሱን አይነት መካኒዝም አልጠቀምም። ሎጂክ ነው ማስቀምጥልህ። ቢኒያምን በተመለከተ መቅዶኒያን በተመለከተ የቀረበ ጥያቄ አለ። ኦዲት ተደረግ፣ አሰራርህን ግልጽ አድርግ፣ ኋላ የምትታማውን የሚነሱብህን ነገሮች አስተካከል የሚል ጥያቄ ነው የቀረበው። ዶክተር ቢኒያም ሙሉ ሰው ነው። መቅዶኒያም ትልቅ ተቋም ነው። ስለዚህ ራሱን ችሎ መመለስ ይፈልጋል። ያንተን መጠላጠልና መደረብ አይፈልጉም። ይሄ ተቋምም ሆነ ዶክተር ቢኒያም ማለት ነው። ያስፈልገኛል ብሎ አሳትፎ ከሆነ እንግዲህ እናንተ ሁለታችሁ የተግባባችሁበት የራሳችሁ ጉዳይ ሊኖር ይችላል፣ አይመለከተኝም። በተረፈ ግን አንተ ላይ ለተነሳ ጥያቄ ዶክተር ቢኒያምም ሆነ መቅዶኒያ የሚባል በጣም ትልቅ የሆነ ተቋም የፈጠሩትን መልካም ስምና በዛም ስም ምክንያት ያስከተሉትን ህዝብ ተጠቅመህ የግል ጦርነት ለመዋጋት ከሆነ ያሰብከው ብዙ ሰዎች የነቁብህ ይመስለኛልና ቀልዱን ተው፣ ስድቡን ተው፣ ሰውን ስሜታዊ ማድረግ ተውና የተጠየቀውን ጥያቄ መልስላቸው ለጠየቁ ሰዎች። እኔ በተቻለ መጠን አግባብ በሆነ መንገድና ቃላት ነው ልነግርህ የሞከርኩት። በነገር ላይ ያንንም ሐሳብ ሳነሳ ገንቢ በሆነ መንገድ ለማንሳት እንጂ ሙከራ ያደረኩት ሰዎቹን አጋንንታ ማልካቸው ጥያቄ ያቀረቡትን ሰዎች አንዶቹ ጥያቄውን ያቀረቡበት ያጠያየቅ መንገድ ትክክል ላይሆን ይችላል። ያ ማለት ግን ጥያቄው ትክክል አይደለም ማለት አይደለም። ስለዚህ አጠያየቃቸውን አስተካክለው ከእንደገና ይጠይቁሃል። ምንም ችግር የለውም። መልሱን ግን አንተ በትክክል መልስ። አጋንንታዊ ናቸው ሰይጣን ናቸው ምናምን ብለህ ጥያቄውን መንፈሳዊ አድርገህ አድበስብሰህ እንዳታልፈው። ተቀብለዋል ብለው ጥያቄ ያቀረቡብህ ገንዘብ የኢትዮጵያ ብሔራዊ ባንክ የሚያሳትመውን ገንዘብ እንጂ መንፈሳዊ ገንዘብ አይደለም ተቀብለሃል ያሉት ሰዎቹ። ስለዚህ አጋንንታም ናቸው እንደዚህ ናቸው የሚል ፍረጃህን ተውና እነሱ ትክክለኛ ባልሆነ መንገድ ቢጠይቁህም አንተ ትክክለኛ በሆነ መንገድ መልስላቸው። እንግዲህ ይህ ነገር ዝም ሊባል አይገባም ባይነኝ። እንደኔ በጣም ብዙ ሰዎች በዚህ ጉዳይ ላይ ሀሳባቸውን እየሰነዘሩ ይገኛሉ። እኔ ለአንዴና ለመጨረሻ ጊዜ በዚህ ጉዳይ ያው ምላችሁን ልንገራችሁ ወይ ደግሞ የኔን አስተያየት ማለት ነው። ያው መቄዶንያ በጣም ብዙ ሺህ አረጋውያንን የያዘ ድርጅት የእርዳታ ድርጅት ነው እና ሁላችንም ለዚህ በጣም ልናመሰግነው ይገባል። ግን ይህ ነገር ሁሉ ጊዜ በዚህ መቀጠል የለበትም። ሰሞኑን እርዳታ ፕሮግራም ተዘጋጅቷል እና ሁሉ ጊዜ እንደዚህ መቀጠል አለበት ብዬ አላስብም። ያው አንዳንዴ ሰዎች እርዳታ ሲባል ይሰለቻቸዋል። አንዳንዴ ቲክቶክ ወይ ደግሞ ዩቲዩብ ለመዝናናት የሆነ ነገር ለማየት ስትገቡ እንደዚህ አይነት ነገር ሲታዩ ሊሰለቻቸው ይችላል ብዙ ሰዎች ማለት ነው እና ሁሉ ጊዜ ሰውንም ከማስጨነቅ ሰውንም ብር ከመጠየቅ
ያው መቄዶንያ ራሱን ችሎ የሚቆምበትን ነገር እንፍጠር ነው እያሉ የሚገኙት እና ይህ ነገር ለምንድን ነው ጥያቄ ሊያስነሳ ወይ ደግሞ ቅሬታ ሊያስተናግድ የሚገባው? እኔ አልገባኝም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ላይክ እንዴት ነው ዲያስፖራ የነበረ ሰው የካናዳ ህይወት መሮት ጎዳና ወጣው ብሎ ህይወቱን የስደት ህይወትን የዲያስፖራን ህይወት ማሸነፍ አቅቶት ወደ ሀገር ተመልሶ መጥቶ ከዛም በሶሻል ሚዲያ እውቅናን አግኝቶ ፈምሶ ሰዎች አክሴፕት አድርገው ተቀብለውት ድጋሚ አሜሪካ ሄዶ አሜሪካ የሚኖሩትን ስንት ዓመት የኖሩትን ዲያስፖራዎች እሱ በሚናገረው ንግግር ሊነቃቁ የሚችሉት እና እንደ ሰውኛ ቁጭ ብላችሁ ስታስቡት በጣም እኮ ነው የሚያስቀው። ሊያ ያማታል ሲጀመር ጤነኛም አትመስለኝም። is exactly the reason why አዶናይ ስለዚህ ኢቨንት ብቁ ሆኖ የተገኘው ማለት ነው። ምልሽ መሰለሽ አዶናይ is not saying መቶ የተማሩ ሰዎችን ብዙ ደረጃ የደረሱ ብዙ ታሪክ የሰሩ ሰዎች አሉ እናውቃለን። በእኛ ኮሚዩኒቲ በአሜሪካ ውስጥ አይደለ እንዴ በዩሮፕ በስንት ቦታ he's not saying ከነሱ ተሽሎ ተገኝቶ አይደለም እኮ ግን አዶናይ የራሱ ታሪክ አለው። ሰውን ኢንስፓየር የሚያደርግ ታሪክ እንደዚህ ሁሉ ፈተና ውስጥ አልፎ እንደዚህ ነገሮች በሙሉ ህይወት ውስጥ ተከናውነው በዛ ሁሉ ውጣ ውረድ አልፎ ማለት ነው እዚህ ደረጃ መድረሱ ትልቅ ታሪክ እኮ ነው። ሰውን ኢንስፓየር ሊያደርግ ያስፈልጋል። ወጣቱን ኢንስፓየር ያደርጋል። ከዛም አልፎ ይሄ የመንፈሳዊ ታሪክ ነው። እግዚአብሔር ነው አዶናይን እዚህ ደረጃ ያደረሰው። እናንተ ልትረዱ የሚያስፈልጋችሁ ነገር ቢኖር የእግዚአብሔር ስራ ነው በአዶናይ ህይወት ላይ የምናየው ያለ ነው እኮ። ይሄ ሁላ ሰው አዶናይን ወዶት የሚደግፈው ዝም ብሎ አይደለም አይደል እንዴ? this is real stuff, this is real life። ገባችሁ? and so አንዳንድ ሰው ላይረዳው ይችላል። እንዴት በዚህ ገብቶ በዛ ወጥቶ በዚህ ገብቶ እንዴት እንደዚህ ከዛ ሆኖ እንደዚህ ሰው ነው። but at the end of the day he's not here to teach you እናንተን እንዴት ዶክተር እንደምትሆኑ ሎየር እንደምትሆኑ ፕሮፌሽን አይደለም የሚያስተምራችሁ። የሚያስተምራችሁ is the story of triumph። እንዴት በህይወታችሁ የህይወት ተሞክሮ ነው ለሚያስተምራችሁ። ሰውን ከመብራት ራሳችሁን መሆን accept ማድረግ just living your story and ማን እንደሚያስታውሰኝ ታውቃላችሁ? actually አዶናይ ቶኒ ሮቢንስ በዚህ ዓለም በጣም ታዋቂ ፐብሊክ ስፒከር ሞቲቬሽናል ስፒከር የሆነ ሰው ነው። ቶኒ ሮቢንስ ጋይዝ ሽንት ቤት ያጸዳ ነበር። he was a janitor። ገባችሁ? የተወለደው ቤተሰቡ his mom was a drug addict። እሺ ብር አልነበረውም፣ ድሃ ነበረ። ድረግ አዲክት እንትን ውስጥ ነው የኖረው። ትሬለር ፓርክ ውስጥ ነው ያደገው። ሽንት ቤት ያጸዳ ነበር ቶኒ ሮቢንስ። በት የነበረው ሞቲቬሽን የነበረው በህይወቱ ኢንስፒሬሽን ሰው መቀየር ነበር እና ይሄ ሰውዬ he didn't go to college, he didn't study some crazy accolade ምናምን ያለው ሰው አልነበረም። all he did was go through life, he studied የሰው ልጅ እንዴት መቀየር እንደሚችል ማለት ነው። ልክ አዶናይ ህይወት ውስጥ እንደተቀየረ አዶናይ የእግዚአብሔርን እጅ በህይወቱ እንዳየው ማለት ነው። ይሄን ሁላ ነገር በህይወቱ አሳልፎ ዞሮ ይሄንን ለሰው ማስተማር ጀመረ። ሰውን ኢንስፓየር ማድረግ ጀመረ። today guys Tony Robbins, he's a multi-billionaire ገባችሁ? who owns multiple companies ዓለም በሙሉ ትላልቅ ስፒኪንግ ኢንጌጅመንት ሰውን ኢንስፓየር ያደረገ ሞቲቬት ያደረገ ስንት ሰውን ያነቃቃ ሰው ነው። ከዛም አልፎ ከነ ቢል ክሊንተን ጋር ከፕሬዚደንቶች ጋር ስንት ስራ የሰራ ሰው ነው። you guys have to know አዶናይ እኮ ገና 26 ዓመቱ ነው፣ ወጣት ነው ገና። he's in the beginning of his life ገባችሁ? እና እኔ ምለው እንደ መጨረሻ ማለት ነው ትረዱት ላትረዱት ትችላላችሁ but at the end of the day አንቺ እኮ ታላቅ እህቱ ትሆኛለሽ ሊያ። እሱን ማበረታታት ነው እንጂ ያለብሽ አፕሊፍት ነው እንጂ ማድረግ ያለብሽ ትክክለኛ ነገር ነው የተናገረው። አያስፈልግም ገባችሁ? አያስፈልግም። ይሄ በጣም it looks like something else እውነት ለመናገር and so ምን ደግፈዋለን አዶናይን ምንረዳ ይገባናል። keep going brother, we support you ገና ብዙ ደረጃ ትደርሳለህ፣ ገና ብዙ መንገድ ትጓዛለህ። you're going to do so many historical things። እግዚአብሔር መርጦሃል ጋር that's it። እግዚአብሔር put you in position እሱ ነው እዚህ ደረጃ ያደረሰ፣ እሱ ነው እስከ መጨረሻው የሚወስድ። እግዚአብሔር ይባርክ። በትክክል ቀጥልበት ልል እፈልጋለሁ። እወዳለሁ ወንድሜ።
ሊያሾ የምትባል ግለሰብ ግን እኔ ሰው ላይ ለምን እንደዚህ ሙጭጭ እንደምትል እኔ ሊገባኝ አይችልም። ሰሞኑን ከቬሮኒካ ዳነ ጋር ያው ቬሮኒካ ዳነ በሰይፉ ፋንታሁን ሾው ላይ ቀርባ የተናገረችው ንግግር ያው ደርሷት የመለሰችው መልስ በጣም የሚደብርና ብዙዎች ያነጋገረ ሆኖ ተገኝቷል። አሁን ላይ ደግሞ ወደ አዶናይ ተመልሳለች። አንድ ሳምንት ወደ ቬሮኒካ ሆነችና አሁን ላይ መልሳ ወደ አዶናይ ተመልሳለች እና ምንድነው ስራ የለሽም እንዴ? ያው ታላቅ እህቱ መሆን ትችያለሽ፣ ልጁ እንደተናገረው ማለት ነው። ግዴታ ስለሱ ማውራት አይጠበቅብሽም። አንቺ ላይ መቸሽ ይችላል እኮ ግን ሰውን አትመርሺ። በቃ ያው ስለ ጥሩ ነገር መናገር ከቻልሽ ጥሩ ነገር ተናገሪ። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር እያላችሁ ነው፣ እየደብራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው፣ እውነት ለመናገር እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይህ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር? በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል። ማርች 28 ቅዳሜ ዋርነር ቲኤተር ማለት ነው። እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። አሚን ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው። ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል። እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው አለቃችሁ ቅፍ አድርጌ ማለት ነው። ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? እንደዛ ነው ንግግሩ። የልጁ ልጅ እያለሽ የስንት ዓመት ልጅ እያለ ነው ማን የሰደበ? ማን የተረበ? ማን ነው እንደማትችል የነገረ? ማን ነው እኔ ብቻ ልታይ ብለህ እንድታምን ያደረገ? ማን ነው የሌላ ሰው ከፍታ የኔ ዝቅታ ነው ብለህ እንድታስብ ያደረገ? ማን ነው? ለምን ፍቅር ያስፈልጋችኋል። በጣም መሳም ያስፈልጋችኋል። ግንባራችሁ ላይ፣ ጉንጫችሁ ላይ እንደዚህ መታከክ ያስፈልጋችኋል። ጸጉራችሁ እንደዚህ እየተባላችሁ አይዞህ ያልፋል፣ ችግር የለውም። ያ አይነት ፍቅር ያስፈልጋችኋል። አይ ቲንክ ብዙዎቻችሁ እኔን የምትጠሉኝ ሰዎች የታዘብኩት ነገር ምንድነው? በጣም ተጎድታችኋል ህይወታችሁ ላይ። በጣም የሆነ ሰው መጥቶ ጎድቷችኋል። የሆነ ሰው መጥቶ ራሳችሁ እንድትጠሉ አድርጓችኋል። የሆነ ሰው መጥቶ እቺ ህይወት እንድትጠሏትና እንድታንቋሽሿት አድርጓችኋል። ጥፋተኛ አይደላችሁም እንድታውቁ ትፈልጋለሁ። የእናንተ ጥፋት አይደለም እንዲህ የሆናችሁት። የማን ጥፋት ነው? የዚህች ዓለም ጥፋት ነው። ግን ጥንካሬ እቺ ዓለም የሰጠችን ተመልሰ መስጠት ሳይሆን እቺ ዓለም የሰጠችን ወደ ጥሩ ቀይረ ጥሩ መፍጠር ነው ጥንካሬ። እናንተ የምትሰጡኝ ጥላቻ አሸንፎኝ ተመልሼ በጥላቻ መመለስ እኮ እችላለሁ አይደል እንዴ? ቀላል እሱ አይደለ? ግን የእናንተ ጥላቻ ተቀብዬ ወደ ጥሩ ነገር አውለዋለሁ። ሞቲቬሽናል ስፒኪንግ ኢቨንት ስላችሁ እናንተን መጥቼ ተነስ፣ እንደዚህ መስራት አለብህ፣ ሀብታም መሆን አለብህ እምላችሁን ይመስላችሁ። ግን የኔ ሞቲቬሽን ከዛ በጣም ዲፕ የሆነ ነው። በጣም ያልተረዳችሁት ምክንያቱም ይህ ነው ብዬ አስባለሁ። ሞቲቬሽን ስላችሁ ብዙ ሰው በሚገባው መንገድ ነው የገለጽኩት። የኔ ሞቲቬሽን ገንዘብ ስራ አይደለም። እውነት ለመናገር የኔ ሞቲቬሽን ይህ ውስጥ ላይ ያለው ጨለማ አስወጥተህ አዲስ ብርሃን መግጠም ነው። አዶናይ የነበረበት ህይወት ታስታውሳላችሁ ብዙዎቻችሁ። ተውትና በረንዳ ወጥተሃል፣ አንተ እኮ ደሃ ነበርክ፣ አንተ እኮ እንደዚህ ተጥለህ የነበርክ ሰው እኮ ነህ፣ ማን ስለሆንክ ነው እዚህ መጥተህ ተመልሰህ የምትነግረን ምናምን። እሱም ተውትና ይህ ሁሉ አሁን ያለሁበት ደረጃ እንዳመጣ ያገዘኝ ማንነት ተመልከቱት። እሱ ማንነት ለማስተማር ነው ወደዚህ የመጣሁት። ምክንያቱም እናንተ ያለፋችሁበት እያንዳንዱ መንገድ እኔ ስላለፍኩት። ለ7 ዓመት ሙሉ ካናዳ ነበርኩ። ምንም ብር ሳልይዝ ኢትዮጵያ ገባሁላችሁ። ኢትዮጵያ ስገባ በጣም ብዙ ነገሮች ተቀያየሩ። እውነት ለመናገር ካናዳ ያለው ብር ላልይዝ እችላለሁ፣ ግን ዕውቀት ቀምሼ ነው የሄድኩት። ህይወት አስተምራኝ ነው የሄድኩት። በደንብ ስለ ራሴ አውቄ፣ ስለ ሀገሬ አውቄ፣
ምን አይነት ለውጥ ማምጣት እንደሚችል አጠናቅቄ እንደዚህ አውቄ ተመለስኩኝ። ያመጣሁት ለውጥም በአጭር ጊዜ ያመጣሁት ለውጥም እኔ ብቻ ሳይሆን እናንተ ማስገርሞ በጣም ጥሩ ቪዲዮ እየሰራችሁ ነበር ስለዚህ እወቁት። ከእናንተ በላይ ነኝ እያልኳችሁ አይደለም። እኔ ብፁዕ ነኝ ፐርፌክት ነኝ እያልኳችሁ አይደለም። በገንዘብ እበልጣችኋለሁ እያልኳችሁ አይደለም። አላውቀውም ባንክ አካውንታችሁ፣ እናንተም አታውቁትም ባንክ አካውንቴ። እውነት እናንተን ማነቃቃት እናንተን ሞቲቬት ማድረግ ማለት የህይወት መንገድ ለማሳየት ነው። የራሴ መንገድ አውቄያለሁ። ያላችሁበት አብዛኞቻችሁ ያላችሁበት አዘቅት አውቀዋለሁ። እንደውም የምትተርቡኝና የምትጠሉኝ ሰዎች ወደዛ ኢቨንት ብትመጡ እድሉ ብትሰጡኝና ቁጭ ብላችሁ ብትሰሙኝ እንደዛ ነው ንግግሩ ልጅ ቁጭ ብላችሁ ከዛ እውነቴን ነው የምላችሁ። እውነት እናንተ እየተረባችሁኝ እያለ ከሰው ፊት መድረክ ወጥቼ ለመናገር መሞከሬ መፈለጌና መዘጋጀቴ ለራሱ ምን ያህል ማንነቴ ጠንካራ እንደሆነ ማሳያ አይደለም? ይህ ማንነት ማስተማሪ ነው መጥፎ? ብርታቴ ማስተማሪ ነው መጥፎነት? ይውህና ማስተማሪ ነው መጥፎነት? የራስ ፍቅር ማስተማሪ ነው ስህተት? ግን ብዙዎቻችሁ አይምሯችሁ ጠባብ ስለሆነ በገንዘብ ብቻ ነው የምትመነዝሩት። የኔ ምክር ገንዘብ፣ ስለ ገንዘብ ብቻ ስለ ስራ ብቻ አይደለም። ህይወት ከዛ በላይ ነች፣ አሳይታኛለች ስለዚህ ማርች 28 ቅዳሜ ዋርነር ቲያትር ቲኬት ባዮ ላይ ያለ ሊንክ አለ። ክሊክ አድርጉትና ቡክ አድርጉ። ኑና ተመልከቱኝ። ይህ አዲሱ ሱፐርስታር እሴይ ቱር ጀምሯል። አንሰማም፣ አንፈራም። ቻው። እንግዲህ ንግግሩ በጣም ለነዛ ግለሰቦች ብቻ እነዛ ግለሰቦችን ብቻ ታርጌት ያደረገ ንግግር ነው እና ያው ግለሰቦቹም ያው መጀመሪያ ሊያሸዋለች ዮኒ ማኛ አለ። በብዛት አሜሪካ ላይ የሚገኙ ኮንተንት ክሬተሮችን ያናደደ ነገር ሆኖ ተገኝቷል። እሱን የሚደግፉትም እንዳለው ሆኖ ማለት ነውና ተገቢ ነው ብዬ አላስብም። እነሱ ካልተመቻቸውም አለመግባት አለመሄድ ይችላሉ። ዋና ዓላማው ምንድነው? የሚሰበሰበው ገንዘብ ለተቸገሩ ህፃናቶች ነው የሚውለው፣ አዶናይ እንደተናገረው ማለት ነውና ይሄ ነገር በህፃናቶቹ ላይ መፍረድ ማለት ነው። እንደዚህ አይነት ነገሮችን እየወጡ ሶሻል ሚዲያ ላይ መናገርና ተገቢ ነው ብዬ አላስብም። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን የመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ ቻናላችን ቤተሰብ እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።